ማለታችን ነው። ድሮ ጴንጤዎች ነበሩ ከኮርኒስ ያዘንባል የምትሉት። አሁን እናንተም እግዚአብሔር ያተመ ብር ያዘንባል ማለት ጀመራችሁ። እኔ ብያለሁ ካፌ እንደሱ አይነት ነገር ወጥቷል እኮ። አይ እኔ በሰው በኩል ነው እግዚአብሔር የሚሰጠው ስልሽ፣ አይ ራሱ እግዚአብሔር በቀጥታ ብሩን ይልካል አልሽ። ስለዚህ ከሰማይ ብር ይበትናል ማለት ነው እግዚአብሔር። በነገራችን ላይ እንደሱ አላልኩም፣ ግን እሺ እንዳልከው ይሆንና እግዚአብሔር ሰዎችን ሳይጠቀም በቀጥታ ብር የሚሰጥሽ ላንቺ እንዴት ነው? ሰዎችን ሳይጠቀም እግዚአብሔር ብር የሚሰጥሽ ላንቺ እንዴት ነው? ይሄን ጥያቄ እኮ አንተ ነው የጠየቅኩ። ለምን እኔን አለኝ ያልሰጠኝም ማለት ነው። አይ እኔማ ትክክል አይደለም ማለት ነው። ሰዎችን ተጠቅሞ እግዚአብሔር ብር ይሰጥሻል አልኩኝ። ብር ሊሰጥ ይችላል ሰዎች መስጠት ስለሚችሉ ገንዘብ አልኩኝ። ህይወት ግን መስጠት የሚችለው እግዚአብሔር ብቻ ነው። ሰዎች ውክልና የለውም። ህይወት በኢየሱስ ነው እንጂ በሰው አይደለም። ህይወቱ በልጁ እንዳለ ነው የሚለው። ህይወት በልጁ እንዳለ ስለሚል መጽሐፍ ህይወት ያለው በልጁ ነው። ገንዘብ ግን በእኛም አለ። እኔ ኪስ ውስጥ አሁን ብር አለ እኔ ኪስ ውስጥ። ስለዚህ እግዚአብሔርን ብር ብትጠይቂ ምናልባት እኔን ወይ ዳጊን ወይ የሆነ ሰው ያስነሳና ገንዘብ እንዲሰጥሽ ያደርጋል እግዚአብሔር ሰውን ተጠቅሞ። አንቺ ግን አይ ሰው ሳይጠቀም ራሱ እግዚአብሔር ያዘንባል እያልሽኝ ነው። እና የቴጄ ጣሳ ልደቅን ከሰማይ ሲዘንብ እኔ እንደዛ አላልኩም። የመለስከው መልስ ሁሉ ትክክል ነው። አዎ እግዚአብሔር በሰው አድርጎ የሆነ ነገር ይሰጠናል። እኔም እንደዛ ነው ያልኩት። እኔ ሙታን ሁሉም ሙታን ናቸው ብዬ ስለማላምን ጻድቃኖችም ልክ በህይወት እያለ የሆነ ችግር ሲያጋጥመኝ ሰው መጥቶ የሆነ ነገር ከችግሬ እንደሚረዳኝ እግዚአብሔር እንደላከው ስለዚህ ህይወት ሰጥቷቸው። አዎ ስለዚህ ህይወት ለቅዱሳኑ ሰጥቷቸው ህይወት ለኛ ይሰጣሉ ቅዱሳን። የብሩ ምሳሌ ያመጣሽው ለዛ ነው። ህይወት አላልኩም። ህይወት እግዚአብሔር ነው የሚሰጠው፣ ግን በእነሱ በኩልም ስራ ሊሰራ ይችላል። ምን አይነት ስራ በእነሱ በኩል ይሰራል? ለምሳሌ የሚለምኑትን ይሰጣል። ከየት ነው? ትንሽ ቆይት ብያለሁ የመጽሐፍ ቅዱስን ካነበብኩት፣ ግን ከኃይለ ቃሉን ካስታወስክ ትነግረኛለህ ማለት ነው። አዎ የሚለምኑትን ይሰጣል ማለት ገንዘብ ነው የሚሰጡሽ ጻድቃን ሰማዕታት ላንቺ ገንዘብ አሁን እኮ ኦኬ፣ ስለ ገንዘብ የሚሰጡሽ ጻድቃን ሰማዕታት ናቸው ነው ያልከኝ? ገንዘብ የሚሰጡሽ ነው አማላጆች ሰምተኸኝ ከሆነ ጻድቃን ሰማዕታት ያማልዳሉ ስትይ ገንዘብ ይሰጣኛል እያልሽ ነው እንዴ? ከሆነ የሆነ ችግር ሲያጋጥመኝ ለምሳሌ ገንዘብን ቢሆን ብዬ ነው ምሳሌ ነገርኩ። ልክ ይህን ምሳሌ ነግሬህ በሰው አድርጎ እግዚአብሔር ይሰራል እንዳልከኙ አሁንም ቢሆን በጻድቃን ሰማዕታት አድርጎ እግዚአብሔር ይሰራል። ምን ይሰራል? በጻድቃን ሰማዕታት አድርጎ ምን ይሰራል? መልካም የተባለ ስራ ሁሉ የፈለገውን እኔ እንዲህ ነው ብዬ ልወስነው አልችልም። የዘላለም ሕይወት ይሰጣል። በቅዱሳኑ አድርጎ የዘላለም ሕይወት ይሰጣል። በቅዱሳን አድርጎ የዘላለም ሕይወት ይሰጣል። ሊሰጥም ይችላል። እኔ ልወስነው አልችልም፣ ግን እሱ እንደሚሰጥ ነው የማውቀው። ምንድነው? ስለዚህ ካዲያ በቅዱሳን አድሮ የዘላለም ሕይወት የሚሰጥ ከሆነ ለምንድን ነው አንድ ልጁን ወደ ምድር የላከው? ልጁ የሞተው ለምንድን ነው? ለምን በቅዱሳን ሳይመጣ እሱ ለምን በቅዱሳን በኩል ለምንድን ነው ሕይወት የማይሰጥ የነበረው? እሺ እንደሱ ካልከኝ ደግሞ ይሄን ጥያቄ ልጠይቅህ። ለምንድን ነው እግዚአብሔር ከሰማይ እያለ መማር ያልቻለው? ለምን ክርስቶስ ኢየሱስ በስጋ ለመገለጥ አስፈለገ? አይነት ጥያቄ ነው እየጠየቀኝ ያለው። አይ ምንም የኔና አንቺ ቀላል ነው። አሁን የአንቺ ጠይቅሽው በጣም ቀላል ነው። ከሰማይ ሆኖ ይቅር ብያቸዋለሁ በቃ አዳምን እና ወደ ገነት ግባ ያላለው ለምንድን ነው? እንግዲህ አላልኩም እንደሱ። ታዲያ ምንድን ነው ጥያቄሽ? ለምን ክርስቶስ በጻድቃን ላይ መስራት ከቻለ ለምን ኢየሱስ ክርስቶስ ረሳሁት ሀሳብ የተበተነ። ለምን ቅዱሳን የሚያስምሩ ከሆነ ለምን በቅዱሳን እግዚአብሔር አላስማረም ስትለኝ እኔ ምን አልኩህ ቀይሬ፣ ለምን እግዚአብሔር ከዛው ሆኖ አልማረንም? ከዛ ሆኖ ለምን አልማረንም መሰለሽ? የጽድቅን ጥያቄ ሰው አጎደለ። አዳም ትእዛዝ ተላለፈና የጽድቅን ጥያቄ አጎደለ። ስለዚህ እግዚአብሔር ሁሉን ቻይ አይደለም? ኧረ ስሚያ መልሱን እንዴ ጠይቀሽማ ስሚ። ከዛ የጽድቅን ጥያቄ ያጎደለው ማን ነው? ሰው ነው አይደል? አምላክ አይደለም፣ ሰው ነው። ስለዚህ አምላክ ሰው መሆን ነበረበት የጽድቅን ጥያቄ ለመመለስ ማለት ነው። ሰው ካልሆነ የጽድቅን ጥያቄ አምላክ ሆኖ ከመለሰ እግዚአብሔር እውነተኛ አምላክ አያደርገውም። እሱ ለምን ሰው ነው የጽድቅን ጥያቄ ያጎደለው። ስለዚህ ሰው ነው መመለስ ያለበት። ሲፈልግ ከሰው መካከል የለም። የሚማልድ እንደሌለ አየ፣ ተገረመ፣ የገዛ ክንዱ መድኃኒት አመጣችለት ይላል። ስለዚህ አይ በቃ ከሰው መካከል የጽድቅን ጥያቄ የሚመልስ ሰው አላገኘውም። ስለዚህ እኔ ራሴ ሰው ልሁንና የጽድቅን ጥያቄ መልሼ ሰውን ከዘላለም ሞት ለዋጀው አለ። ለዛ ነው አምላክ ሰው የሆነው። ስለዚህ ከአንቺ ጋር የሚገናኝ አይደለም። አንቺ ደግሞ ምን እያልሽ ነው?
እግዚአብሔር የሚሳነው ስለሌለ ለቅዱሳኑ ህይወት እንዲሰጡ ሊሰጣቸው ይችላል አልሽ። ህይወትን እነሱ መስጠት ከቻሉ ለምንድን ነው አምላክ ሰው የሚሆነው? አሁን ያንቺን መልሽ፣ የኔን መልሻለሁ። ያልከው ሁሉ ትክክል ነው። አዎ ግን ህይወትን ለምን ቅዱሳን አይሰጡም ላልከው ያኔ አሁንም ቢሆን ያኔ ያልከው ነገር ሁሉ አዎ መጽሐፍ ቅዱስን የሚደግፍ ነው። ትክክል ነህ። ግን ደግሞ ጥያቄ አልተመለሰም። ችግር የለውም። ያኔ የቤተ ክርስቲያን ያስተማረች ስላለ በዛ ተረድቻለሁ፣ ተርጉሜልሃለሁ። በቅዱሳን ከቻለ ለምን ያልከው ሁሉ ትክክል ነው ብለሽኝ ስታጽስ ግን መልስህ አልተመለሰም። ጥያቄ ግን አልተመለሰም። መጽሐፍ ቅዱስ የሚለውን ብለኸኛል፣ ግን እኔ የጠየቅኩህን አልመለስክልኝም እኮ። አንቺ ጠየቅሽውን ነው የመለስኩልሽ። እኔ አሁን የኔ ጥያቄ አሁን አንድና በጣም ግልጽ ጥያቄ ነው የጠየቅኩሽ። ጻድቃን ሰማዕታት የዘላለምን ሕይወት ያንተን እኮ ልመልስ። እኔማ መለስኩልሽ እኮ እንዴ። ከዛ በላይ እንዴት አድርጌ ልመልስልሽ? እኔ ልመልስ ወይስ ያንተንማ ያንተ አልተመለስክልኝ ያለው ግን እኔ ጠየቀኝ ጥያቄ ያንቺን መልሽ። እሺ መልሽ ያንቺ። ለምን እግዚአብሔር በጻድቃኖቹ ላይ መስራት ከቻለ ለምን መውረድ በጻድቃኖቹ ላይ መስራት ከሰራ የድነትን ስራ ለምን ክርስቶስ ክንዱን ላከ ነው። ክንዱን ተብሎ ስለሚጠራ ነው ሳ ያልከኝ። ለምን በቅዱሳኖቹ ላይ አልማረም ነው ያልከኝ አይደለም? ሰው መሆን ለምን አስፈለገው? መምጣት ለምን አስፈለገው? ምድር ላይ በዛን ዘመን እንግዲህ መጽሐፍ ቅዱስን እንገልጠህ ከሆነ ሁላችንም በኃጢአት የሞትን እንደሆነ ያው እንግዲህ እኔ ቀለል አድርጌ የምረዳው በቃ በጭቃ የቦኩ የሆነ ቁሽሽ ያሉ ሰዎች ነበርን። ስለዚህ ንጹህ ሰው እንኳን አልነበረም። በዛን ምክንያት አሁን ሳለ አሁን አለ አሁን በክርስቶስ ኢየሱስ መጽሐፍ ቅዱስ እንደሚነግረን ከሆነ በዛን ጊዜ አልሽ፣ በዛን ጊዜ ንጹህ ሰው አልነበረም እያልሽ ነው። እና የዛን ጊዜ ንጹህ ሰው አልነበረም ስትይ እነ አብርሃም እነ ሙሴ እነ ማርያም ሁሉ ንጹህ አልነበሩም? አዎ ንጹህ ነበሩ። ከዘመኑ ከነበሩ ሰው እነሱ የተቀደሱ ነበሩ። ኦኬ ሰው መጣባት መሰለኝ። ካዲያ አሁን እኮ የተምታታ ነገር ሆነ እኮ። ንጹህ ሰው በዛን ዘመን አልነበረም አልሽኝ። በዛን ዘመን ንጹህ ሰው ደግሞ ነበረ ትኛለሽ መልሰሽ ደግሞ ከነበሩት ሰዎች የተሻሉ ነበሩ። እነሱ ከነበሩት ሰው አንፃር ከሌላው ሰው አንፃር እነሱ እግዚአብሔር የመረጣቸው ነበሩ። ስለዚህ እነሱ የዘላለም ሕይወት በእነሱ በኩል ለምን አልሰጠም? ካዲያ እግዚአብሔር በእነሱ በኩል እነሱ እኮ ከህዝቡ የተሻሉ ናቸው አልኩህ እንጂ ንጹህ ናቸው እያልኩህ አይደለም። ካዲያ ዛሬ ለምን ንጹህ ሆኑ? በክርስቶስ ኢየሱስ ደም። አዎ በክርስቶስ ኢየሱስ ደም ነው እነሱም የነጹት። ስለዚህ በክርስቶስ ደም እነሱ ከነጹ፣ ስለዚህ የነሱ አቅምና ችሎታ አይደለም ማለት ነው። እኔ እኮ ቅዱሳን እኮ አቅምና ችሎታ አላቸው ብያለሁ እንዴ? ብቻቸውን ተለይተው የዘላለምን ሕይወት መስጠት አይችሉም በራሳቸው ማለት ነው። የዘላለም ሕይወት መስጠት የሚችለው እግዚአብሔር ብቻ ነው ማለት ነው። በነገራችን ላይ ቤተክርስቲያኔም ብቻውን ከእግዚአብሔር ተነጥሎ ሕይወት የሚሰጥ አካል አለ ብሎ የሚያምን የለም። ሲጀመር እግዚአብሔር ታዲያ ቅድም አሁን እኮ ነኝ አሁን ምትዩን እያፈረሽ ቅድም እኮ አሁን የሁሉ ውስጥ የገባ ነው እኮ እግዚአብሔር የዘላለም ሕይወት እንዲሰጡ መስጠት ይችላል ለቅዱሳን ብለሽኝ እኮ ነው። በቅዱሳኑ መስጠት ይችላልና እግዚአብሔር ተለይቶ መስጠት ይችላል እኮ የተለያየ ነው። ኤፊ እኮ በቅዱሳኑ የዘላለምን ሕይወት አይሰጥም። የዘላለም ሕይወት በልጁ እንዳለ ምስክሩ ይሄ ነው አለ። የዘላለም ሕይወት እኮ በልጁ ነው የሚለው መጽሐፍ ቅዱስ። አንቺ ካስፈለገ በቅዱሳኑም ሊሰጥ ይችላል። እኔ ልገድበው አልችልም እኮ። የሰጠበት እሺ አስረጅ። በመጽሐፍ ቅዱስ የዘላለምን ሕይወት በቅዱሳን የሰጠበትን አንድ ጥቅስ አምጪ። ታየብ ይችላልና አርጓል ማለት ይለያያል። ምናልባት ይሄንን ላላገኝ ይችላል እንዴ? ካዲያ ምንም ሳታውቂ እንዴት አሁን እግዚአብሔር መንግስተ ሰማይ ሄደሽ ወዳይ ስትሄጂ ሲኦል ግቢ ብትባይ ምንድነው የምትሰጪው? ማስተባበያልሽ አሁን ለምትናገሪው ቅዱሳን ምን ነው ለነፍስ የመጣውት ብትስትይ፣ አይ ቅዱሳን እኮ ለነፍስ አይታመኑም እነሱ ነፍስ አይሰጡም ብትባይ ማን ነው ምስክር የምታደርጊው? መጽሐፍ ቅዱስ ላይ ከሌለ አባቶች ነፍስ የሚሰጠው ማለት አዳምና ፍጥረት እኮ የጀመረው አዳምና ሔዋን ሲፈጠሩ ነው። ነፍስም የተፈጠረችው እየተራባን ከያን ወዲህ እየተዋለድን መጣን እንጂ ፍጥረት አንድ እግዚአብሔር ነው የፈጠረው። ስለዚህ አሁን የሚፈጥር አካል የለም። እኔ እንደዛ ነው ማምነው። ምን አሁንም እግዚአብሔር እየፈጠረ ነው ብለህ ነው እንደምታምነው እንዴ? ምን ውስጥ ገባሽ? መፍጠር አልከኛ፣ ነፍስ መፍጠር ምናምን አልከኛ።
ነፍስን እነሱ ነፍስ ቀደም ነፍስ በእነሱ በኩል ይሰጣል ስላልሽ ኦኬ ነፍስ መስጠት የዘላለም ህይወት መስጠት ይችላሉ ጻድቃን ሰማዕታት አልሽ። አሁን ብትሞቺና ብትሄጂ ማን አለሽ ብትባይ መንግስተ ሰማይ በር ላይ ማን አለኝ ልትይ ነው? መጽሐፍ ቅዱስ በልጁ በኢየሱስ ነው ህይወት ይላል። ህይወት በሱ ነው ያለው ይላል። አንቺ ደግሞ ለጻድቃን ለሰማዕታትም ሊሰጥ ይችላል ብለሽ መጻፍ ይችላልን ጠቀሽ። አሁን መንግስተ ሰማይ ብትጠየቂ ምን ልትይ ነው? አንተ ልሂድልሽ ያኔ ፈራጅ ያኔ ስለ ፍርድ ነው እያወራህ ያለኸው። ህይወት እንግዲህ ህይወት ማለት ህይወትና ሞት የፍርድ ጊዜ ነው አይደል? ፈራጅ እግዚአብሔር ነው እኮ። ምን ትመልሻለሽ እያልኩ ነው። አይ እዛ ሄደሽ ስትጠየቂ ኬታ መጣሽው ይሄን ትምህርት ብትባይ ኬታ መጣሁት ልትይ ነው? ያኔ ሂደሽ እንዲህ አይነት ጥያቄ ትዘረዝሪ ያለሽ የተባለበት መጀመሪያ የመጽሐፍ ቅዱስ ቃል አለ። እያንዳንዱ ለተናገረው ለስንፍና ንግግር በፍርድ ቀን መልስ ይሰጣል አለ ኢየሱስ። ስለዚህ መልስ ትሰጫለሽ። አሁን ለምትናገሩ ለእያንዳንዱ ነገር ስጠኝሽ። ምን ልስጥሽ? መጽሐፍ ቅዱስ ያኔ እዚህ ለተናገርሽው ሁሉ እዛ ሄደሽ ከየት አገኘሽው ተብለሽ ትጠይቂያለሽ ያልከው ኢየሱስ ለተናገራችሁት ለእያንዳንዳችሁ ነገር ለስንፍና ንግግራችሁ መልስ ትሰጡበታላችሁ ያለው ነው ያልኩት። እሱን ጥቅስ ትፈልጋለሽ ልስጥሽ? የፍርድ ጊዜ ማለት አለበት አብሮ አይደለም? ቆይ የጠየቅሽ ጥያቄ እሱ ነው። እኔ ያልኩትን ነው አይደል የጠየቅሽኝ? የተናገራችሁት ለስንፍና ንግግር መልስ ትሰጡበታላችሁ ያለውን ነው አይደል የፈለግሽው? ምንድነው? እኔ መጀመሪያ ቅዱሳን ምንድነው ያልከኝ? መጀመሪያ እንዳያ ስትለኝ እኔ አዙሬ ጠየቅኩ አይደለም? ስለዚህ ቅዱሳን እግዚአብሔር በቅዱሳኑ ላይ ህይወት ሊሰጥ ይችላል አልኩ መሰለኝ። እንደዛ ነው መሰለኝ ያልኩ። ከዛን እንደዛ ስትለኝ እንደዛ ስልህ እኔ እንደዛ ስልህ ማለት ነው እግዚአብሔር በቅዱሳኑ ላይ ህይወት ሊሰጥ ይችላል ስልህ ይህንን ከየት አመጣሽው ብሎ እግዚአብሔር ቢጠይቅሽ አልከኝ። እሺ ይህን ጥያቄ እግዚአብሔር የሚጠይቅበትን እጠይቀዋለሁ ያለበትን ማስረጃ እስኪ ነው ያልኩ። እኔ ማቴዎስ 12:36 ላይ ያለው እኔ ሳልከፍት አታምኚኝም? ካላየሁ አላምንም። ሀለ እኔ አሁን እህታችን አይዶን ነው መቀጠል አለብን የለብንም አይዶን ነው። ምክንያቱም ምን እንዳልኩም አላውቅም አለችኝ እኮ። ይታይሻል ኤች እሺ እናልከኝ። እሺ አወጣህ። እሺ አንብበይ። እኔ እላችኋለሁ አለ ኢየሱስ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል አለ። ከቃል የተነሳ ጸድቃለህና ከቃልም የተነሳ ትኮነናለህ ይላል። የት አለ በገነት የሚለው የፍርድ ጊዜ የሚለው? እላችኋለሁ ሰዎች ለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ይላል። በፍርድ ቀን የሚለው አይታይሽም? ያነበብሽ ነው? እያነበብኩት ነው። እስኪ አንብብልኝ እስኪ። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ይላል። ዝቅ ብለህ አንብብ። እሷን ብቻ ቆርጠህ አታንብብ። አሁን አንቺ አይ ዶንት ቲንክ መከራከር አይደለም አንቺ ያለብሽ ጀስት እንደዛ ብታረጊ እንደዛ ይሰማኛል። እሺ ማለቴ ሰው ይጠየቃል ብለህ ታምናለህ ማለት ነው? ያኔ ይሄንን በጣም ማወቅ ፈልጌ ነበር። ስለዚህ አሁን ለተናገርነው ንግግር ሁሉ በፍርድ ጊዜ እንደምንጠየቅ ታምናለህ ማለት ነው? አዎ አዎ። እሺ ችግር የለውም። ሂድ ቀጥልበት። እሺ ጨረስክ? እኔ ጋር ጥያቄህን? አይ አንቺ እኔ አሁን አንቺን መጠየቅ አልፈለኩም። አሁን አንቺ እኛም ብትጠይቂ ነው የሚሻለው። እቺ ለምንድን ነው እስቲ ወንጌል አማኝ የማትሆኝበት ምክንያት ምንድን ነው? እስቲ ንገሪኝ።
በነገራችን ላይ አንድ ነገር ልንገርህ። በዕለተ ሞቴ ማለት ነው የእውነት ብዬ ሁሉም ሃይማኖት ጠፍቶ ራሱ ወንጌላውያን ቢቀሩ ማለት ነው ጭራሽ አልሆነም፣ በጭራሽ ማለት ነው። ምክንያቱም ንገረኝ። ምክንያቱም ኢየሱስ የለበትም፣ አምላኬ እግዚአብሔር አይሰበክበትም። እኛ ከቤተ ክርስቲያኑ ጋር ገና ከብሩ ስትደርስ አሃዱ አብ ወልድ አሃዱ አብ አሃዱ ወልድ ቅዳሴው ሁሉ እግዚአብሔር ነው የሚሰብከው። ስለዚህ ወንጌላውያን ጋር ደግሞ የሚሰበከው ተክለ ሃይማኖት እነ ሚናስ ጣጡስ ምናምን ናቸው የሚሰበኩት አይደል? አፍ ነው ወንጌላውያን የሚሰብኩት ስለነ ሚናስ ስለነ ጣጡስ ስለነ ኡራኤል ሱራፌል ምናምን ተክለ ሃይማኖት ምናምን ነው የሚሰብኩት ወንጌላውያን አይደል? እናንተ ቤት ስለ ኢየሱስ ነው የሚሰበከው። እኛ ኦርቶዶክሳውያን እንግዲህ ምን እንደሱ አላልኩም። እንግዲህ ብቻ ኢየሱስ ከእናንተ ጋር በፍጹም የለም። አምላኬ እግዚአብሔር አይሰበክበትም። ስለዚህ ዳጊ ይግባ። አይ ከ1 እስከ 30 እዛ ኢየሱስ ብቻ ነው የሚከበረው የሚነግሰው። ዛሬ ንግስ እኮ ንግሽ የመጣው ስትል ማንን ስትላቸው በአንድም ኢየሱስ በሁለትም ኢየሱስ በሶስትም ኢየሱስን ነው እዛ የሚያነግሱት። ኤፍሬም እናታውቅም እንዴ? ሁሉ ቀን በዓላቸው ቀኑን ሙሉ ኢየሱስ ይሰበካል። ከ1 እስከ 30 እሱ ብቻ ይሰበካል። የእሱ ታቦት ይወጣል፣ የእሱ ታቦት ይገባል። እና ይሄንን ልክ ነሽ። ሌላ ሰው ማንም የለም። ስላድነው ራሱ የእሱ ብቻ ነው ያለው። አዎ ሌላ አይፈልጉም። ሌላ አይፈልጉም። ዳጊ አታውቅም እንዴ? ታቦት ኢየሱስ እንደሆነ አታውቅም እንዴ? ልክ ነሽ እኮ አልኩ። እኔ እኮ አንቺን ደግፌ ነው ያወራሁት እኮ። ከ1 እስከ 30 ዛሬ ማንን አንግሽ የመጣው ስትባይ በአንድም በሁለትም በሶስትም ኢየሱስን አንግሽ የመጣው ነው የምትይው። ራሱ በዓሉ ዛሬ ማን ነው ሲባል ስሙ የሚጠራው ገብርኤል አትሉም እናንተ። ሚካኤል ነው ዛሬ አትሉም። ኢየሱስ ነው ዛሬ ነው የምትሉት ከ1 እስከ 30። ትክክል ነው። ሚካኤል ማለት ያው እንግዲህ የእግዚአብሔርን ስም የተሸከመ ስለሆነ ያው እንግዲህ የእግዚአብሔርን ኃያልነት የሚገልጽ ስለሆነ እያንዳንዱ ነገር በየሁሉ ነገራችን ነው እግዚአብሔር ነው የምንሰብከው። ግን እኔ እዚህ ላይ የምለው ኤፍሬም ግን መቼ ነው ግን የሚገባ ማለት ሲነገርህ የእናንተን ደብቃችሁ ኤፍሬም የኦርቶዶክሳን የምታወራበት ምክንያት ብቻ ነው የማይገባኝ። እውነት ነው እንደዚህ ይሄ በደንብ ሊነገረው ይገባል። ለምሳሌ አሁን እናንተ ሙሉ ወንጌል አሁን አቡነ አረጋዊ ብላ ታከብራለች በ14 ጊዮርጊስን በ23 ታከብራለች። ኧረ ሚስጥር አታውጣ። አዎ እንዴ ኦርቶዶክስ እኮ ምንም ከኢየሱስ ውጭ ምንም የምታገኘው ነገር እኮ የለም። ቃለ ሕይወትም በባለፈው አንድ አዲስ ታቦት ተገኘ ብላ ስትል ሲነገር ነበር፣ ማስታወቂያ ሲነገር መድረክ ላይ እና ይህንን ጉዳችሁን ሸፍናችሁ ሁሉ ቀን ወደ ኦርቶዶክስ ብቻ እጅ ማድረግ ተገቢ አይደለም። እና በባለፈው አሁን ቀጠና 2 ላይ ማስታወቂያ ሲነገር ነበር የዓመቱ የአቡነ አራርሳ ታቦት ይወጣል ሄዳችሁ እዛ በረከቱን ተሳተፉ ብላ ስትል ነበር። አሁን እህታችን ትክክል ነገር ነው የተናገረችው። መዝሙሮቹ ራሱ ኤርሚ ኦርቶዶክስ ጋር እኮ አንድም ስለ ሚካኤል ስለ ገብርኤል ስለ ፍጡር ስለ ሰው ስለ ስጋ ለባሽ ምናምን አይዘመርም። ኦርቶዶክስ ጋር ሁሉም ነገር ስለ ኢየሱስ ነው። አዙሮሽ ከሆነ ያንን የተናገርሽው አረፍ የሆነ ነገር ተደገፊ። ያኔ በነገራችን ላይ እኔ ማለት ነው ምንም ነገር ገጭጓ የሚያደርገኝ ነገር የለም። አሁን እናንተ እንደዚህ ስላላችሁ በደንብ ማውቅ ልጅ ነሽ። እውነተኛውን ሃይማኖት ትክክል እንደሆነች ስለተረዳሁ ነው የምኖርባቱ። ያኔ አሁን ስለ ገድል ምናምን ስለ ቅዱሳን ልታወራ ነው። አሁን ለምሳሌ ቅዱስ ሚካኤል ታቦቱ ይባል በስሙ ተሰየመ እንጂ ታቦቱ የኢየሱስ ክርስቶስ እንደሆነ አልፋ እና ኦሜጋ ተብሎ የተጻፈበት እንደሆነ እንኳን ኦርቶዶክስ ይቅርና ሙስሊም ራሱ የሚያውቅ ይመስለኛል፣ በደንብ ያነበበ ሰው ማለት ነው። ከነሳሽ አይቀር ምን አሉ መሰለሽ አንዳንዶቹ ይደብቁት ነበረ። አሁን ደግሞ ምን ማለት ጀመሩ መሰለሽ? አንድ ሊቃውንት አሉ ትላንትና መተው ነበረ ኦርቶዶክሳውያን ጋር ቲክቶክ ላይ ገብተው ነበረ። ካስፈለገም ቪዲዮቸውን ማምጣት እንችላለን። ምንድነው ያሉት? ታቦት ድሮ አልፋ ኦሜጋ የሚለው የእግዚአብሔር ስም ብቻ ነው ይሉ ነበረ። አሁን ደግሞ እሳቸው ያው ሚስጥር አወጡ። እንግዲህ እነ ኤርሚ ሲናገሩ ነው የኖሩት። ግን እሳቸው ምን አሉ? አይ የቅዱሳንም ስም ቢኖርበትም ግን አልፋ ኦሜጋ የሚለው የግድ ይገባል ሁሉም ታቦት ላይ ብለዋል። ስለዚህ አስደርበው ነው የሚያሰግዷችሁ፣ ለእግዚአብሔርም ለፍጡርንም ማለት ነው። አንድ ላይ ነው የምትሰግዱት ማለት ለታቦት ስትሰግዱ። ላስታውስሽ ብዬ ነው በዚሁ አጋጣሚ። እሺ
ቆይ አይደለም አንተ ሆነ ይሄ ቲክቶክ ላይ አንድ ሰው ተናገረ ብለህ ነው እንዲህ የምትናገር? ኧረ ሊቀሊቃውንት ናቸው። አንድ ሰው አይደሉም፣ ሊቀሊቃውንት ናቸው። አለ እኔ እናገባኝ እንዴ ብዙ ጊዜ አሰማ መሰለኝ የኛን መምህሮች እንኳን ሊቀሊቃውንት ማንንም ሰው ቢሆን ከአስተምህሮት የተለየ ነገር ከተናገረ እንደሚወገዝ ለምን ይመስላል? እነ ኤፍሬም የተወገዙት። እኔ ኤፍሬም ተወገዝኩኝ እንዴ? ለአንተ ተናገር እውነቱን። ያው እንግዲህ ከቤቱ ነው ያለሁት። ኤርሚ ተወግዛል እንዴ? እኛ እናቅም ነበርኩ። አንዴ ሴት ደፍሮ ነው ይሏል፣ አንዴ ታቦት ሰርቆ ነው ይሏል፣ አንዴ ተወግዞ ነው ይሏል። ተው የኛ ነገር ተው፣ ድብልቅልቅ ያለ ነው። ኤርሚዬ እንዴት አመሸ? ሰላም ነህ ወይ? እግዚአብሔር ይመስገን። ማን ልበል? ገነት ነኝ። ኤርሚ ሰላም ነው? ገኒ ይቅርታ፣ ተማሪክ ነኝ። የፌስቡክ ተማሪክ ነኝ። ፎቶ ስለቀየርኩ ነው እንጂ ታውቀኛለህ። ገኒ እንድሪያስ ነሽ? አይ አይደለም፣ ገኒ ዩኬ ነኝ። ብዙ ጊዜ አንተ ጋር እማራለሁ፣ ታውቀኛለህ። ብዙ ስድብ ምናምን አልወድም፣ ትምህርት ግን ደስ ይለኛል። ኦኬ፣ እኔ ጋር ስድብም ትምህርትም ነው እንደሚሰጠው ታዲያ? አይ አይደለም፣ ለዛ አይደለም። እህታችን ስትናገር ስለሰማዋት ለዛ ነው የገባሁት። የጨርሱ። እሺ፣ ቴንኪው፣ ተባረክ። እሺ ኤርሚያስ አልነገረንም እኮ ሲኖዶስ ተሰብስቦ ነበር እንደ ኤርሚያስ ላይ። አይ ያው ብዙም እውቀት የሌለው ሰው ሲኖዶስ መሰብሰብ አይጠበቅበትም፣ በቀላሉ ይወገዛል። እውቀት ያለው ግን በሲኖዶስ ይወገዛል በቀላሉ። እነማ አወገዙት? እንግዲህ ምናልባትም የነበረበት ቤተክርስቲያን ሊሆን አልቻል። ከይቅርታ ጋር ስለሰው ማውራት አያስደስተኝም። አውርተሽ ከደከመሽ በኋላ ስለሰው ማውራት አይመቸኝም አልሽ። እኔ አልፈለኩም ነበር አንተን ያስወጣኸኝ። ያኔ ስለሰው ስታወራ ጀመርኩልህ እንጂ የሆነ ጥብቅ ማለት እሺ። የወንጌል አማኝ ከመሆን በሞት ምናምን ብለሻል እና የወንጌል አማኞችን የምትጠይበት ሶስት ምክንያቶችን ሶስት ብቻ ነው እንፈቅድልሽ። የወንጌል አማኞችን የምትጠይበት ሶስት ምክንያት ንገሪኝ። ዘይት መሸጥ ነው። ይቅርታ፣ በዘይት የሚፈውሱት ዘይት ያው የቀቡትን የሚሉት ማለት ነው። ገብቶሃል? እሺ፣ አንድ ዘይት ከይቅርታ ያኔ ሁሉ ነገራቸውን አልወደውም። ሶስት ነገር አልጠቀም ነበር። አስቡና ሶስት ነገር ንገሪኝ። ሶስት ነገር አይ ሁሉንማ እንደዛ አይደለም የሚባለው። ሶስት ብያለሁ፣ ሁለት አንድ ነግረሽኛል፣ ሁለት ይቀርሻል። እሺ በቃ ያኔ እንደገና ልንገርህ ሶስት። እሺ ሶስት ንገሪኝ፣ ሲሪየሱኝና ሶስት ንገሪኝ፣ የምር የምትጠይውን ነገር ማለት ነው። እሺ ከመጽሐፍ ቅዱስ ስለሚቃረኑ ነው። እሺ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል፣ እነሱ ያመነ ብቻ ይላሉ። ያው እንግዲህ ያመነ የተጠመቀ ይድናል የሚለውን አይቀበሉትም። በዚህ ምክንያት ልሆን አልችልም። ሁለተኛ እንግዲህ ከእምነትና ከጥምቀት ቀጥል ያው እንግዲህ በህይወት መኖር ነው። በህይወት መኖር ደግሞ አስፈላጊ ነገር ነው። የታዘዘ ትእዛዝ በህይወት መኖር ማለት ነው። ስለዚህ ጴንጤዎች እግዚአብሔርን ቃል በጭራሽ አይኖሩትም። ስለዚህ ጴንጤ አልሆኑም። ሶስተኛ ይፈውሳል እያሉ የሰው ፎቶ ያደርጉና ዘይት እየቀቡ ፈወስ ያው ያንደፈድፋሉ። ይህንን አልፈልግም። ስለዚህ ጴንጤ አልሆንም። ጨርሻለሁ። እሺ ሶስት ነገሮችን አንስተሻል። ከመሀል ከሶስተኛው ልጀምር። ሶስተኛው እንግዲህ ህይወት እንደ እግዚአብሔርን ቃል አይኖሩም አልሽ። በሱ ላይ እስማማለሁ። ያው እንደሚታወቀው ኢትዮጵያ ውስጥ የሚጠጡት፣ የሚያጨሱት፣ የሚቅሙት፣ ጭፈራ ቤት የሚከፍቱት፣ ዘፈን ቤት የሚከፍቱት ዘፋኞች ምናምን ዳንሰኞች በሙሉ የወንጌል አማኞች ስለሆኑ እሱ ልክ ብለሻል። ሁሉም በቃ የእናንተ የኦርቶዶክስ የሚታወቀው አይጠጣም፣ አያቀምም፣ አያጨስም። በቃ ብርቱካን ቤት፣ ሙዝ ቤት ነው የሚከፍተው፣ ኬክ ቤት ነው የሚከፍተው፣ አይስክሬም ነው የሚሸጠው። እሱ ይታወቃል። የወንጌል አማኞች ግን ጭፈራ ቤት እየከፈቱ እየጠጡ እየቃሙ እየደነሱ፣ ዘፈንም ይፈቀዳል እንደምታውቂው፣
መጠጥም ሁለት ጠጡ ይላሉ ሊቃውንቶቻቸው እና ህይወት እንደ መጽሐፍ ቅዱስ አይኖሩም ህይወታቸው ያልሽው እሱ ልክ ብለሻል። ትክክል ቆንጆ እሱም ብለሻል። ስለዚህ የኢትዮጵያ ህዝብ ያውቀዋል። እንግዲህ እሱን እንተዋለን። ኤርሚያስ እየተሳቀ ነው። አይሽ እውነቱን ሲነግሩት የኮረኮርት ያህል ስቃል ይባላል አይደል? ይኸውልሽ ስቃል። ኧረ ጌታ ሆይ የኑሮ ውድነት ከህዝቤ ላይ አንሳው፣ አይምሮውን ሁሉ ሳተ። ቀጥሎ አብራራላት። ጥሩ አብራራታለሽ። እና ሶስተኛው መሀል ላይ ያለው መልስ እንደሱ ነው። ሌላኛው ያመነ የተጠመቀ የሚለውን አትቀበሉም የሚለው ያመነ የተጠመቀ የሚለውን የእግዚአብሔርን ቃል አትቀበሉም ብለሽ ክሌም አድርገሻል። እስቲ ያመነ የተጠመቀ እንደማንቀበልና እንደምንቀበል እዚሁ ቼክ ማድረግ አለብን እና እሱ የማይቀበል ከሆነ እኔም ራሱ አልፈልግም ጴንጤ መሆን። እውነት ለመናገር እሺ፣ ወደ አንቺ እመጣለሁ ዛሬ እና እስቲ ልጠይቃቸው የሚችሉ ከሆነ ኤርሚ የወንጌል አማኝ ነህ አይደለ? አንተን ራስህ ልጠይቅ። ቆይ መልስ እየመለስኩ ነው። ኤርሚ የወንጌል አማኝ ነህ? አዎ በጣም እንዴ። አምናሃል? በደንብ ነው ያመንኩትኝ። ተጠምቀሃል? አዎ የዛሬ 25 ዓመት አምኜ ከ25 ዓመት በፊት አምኜ በአብ በወልድ በመንፈስ ቅዱስም ተጠምቄያለሁ። ዋው! እሺ የወንጌል አማኝ ተገኘ። ሌላ ቤዚ ያለሽ? ወይዬ ፍዬ አለው። አዎ እሺ በኢየሱስ አምነሻል? አዎ አምኛለሁ። በአብ በወልድ በመንፈስ ቅዱስ አምኜ ተጠምቄያለሁ። ኦኬ አምነሻል፣ ተጠምቀሻል። ዳጊ የምትችል ከሆነ ስራ ላይ ካልሆንክ ኦን አድርገውና ማይክን። ኧረ እኔ ኦርቶዶክስ ነኝ፣ አልተጠመኩም። አይ እሷን ልጠይቃት ስለሆነ እኔ ወንጌል አማኝ ነኝ፣ እኔ አምኜ ተጠምቄያለሁ። እሺ ተባረክ። በቃ አሁን 3 ሰው በቂ ነው። ሁሉን ሴና ያለሽ? አዎ ይፊ የወንጌል አማኝ ነሽ አይደል? አምነሻል አይደል? አዎ ተጠምቀሻል አይደል? አዎ እሺ እናመሰግናለን። በቂ ምስክር መሰለኝ። አሁን አንቺ ደግሞ ኦርቶዶክስ ነሽ እና አንቺን ልጠይቅሽ ጥያቄው እኔ ስለሆነ እኔ አንተን ልጠይቅ። ቆይ እኮ እንዴ አንቺማ 3 እኮ አንተ ከዛ በኋላ ትጠይቀኛለሽ። ችግር የለውም። አንቺን ልጠይቅሽ። አሁን አንቺ አምነሻል? አምኛለሁ። መቼ አመንሽ? የዛሬ 3 ዓመት። የዛሬ 3 ዓመት? ኦኬ የዛሬ 3 ዓመት ነው ያመንሽው? ይፋ እሷ በ80 ቀኗ ነው ያመነችው። ቆይ ሴናዬ፣ እሺ ከዛሬ 3 ዓመት በፊት ምንድን ነበርሽ? የሌላ ቤተ እምነት ተከታይ ነበርኩኝ። የምን ሃይማኖት? አስፈላጊ ነው ማለት አልፈልግም፣ ግን የሌላ ቤተ እምነት ተከታይ ነበርኩ። ኦኬ የወንጌል አማኝ አልነበርሽም? አልነበርኩም። ኦኬ ማመን ማለት ምን ማለት ነው? በኢየሱስ ማመን ማለት ምን ማለት ነው? ወንጌሉን ትሰማለህ? እሺ ወንጌል ሰምተሽ አመንሽ? ተጠመቅኩኝ። ከዛ በአብ ወልድ በመንፈስ ቅዱስም ተጠመቅሽ? እሺ ቆንጆ። ስለዚህ አሁን ቆንጆ አሁን ገብቶኛል ከየት ቤተ እምነት ስላልሽ። ቆይ ገና ሁለተኛ ጥያቄ ላይ ነው ያለሽ። አሁን አንደኛ ይኸውልሽ እዚህ ጋር ያሉ የወንጌል አማኞች በሙሉ አምነው ተጠምቀዋል። እሺ በኢየሱስ ስም አምነው። ቆይ መጀመሪያ ለመልስ እኮ እየመለስኩልሽ ነው። ገና 3 ስላነሳሽ እሱ መልስ እየመለስኩልሽ ነው። የወንጌል አማኞች አምነው ተጠምቀዋል። ስለዚህ ይሄ ያመነ የተጠመቀ የሚለው እኛን የሚመለከት አይደለም። የወንጌል አማኝ ጠቅላላ አምኖ የተጠመቀ ነው። ስለዚህ በእናንተም ዶክትሪን ቢሆን ኳሊፋይ የምንሆነው ይሄን ነው። ስለዚህ አንቺ ሲሆን ወንድሞችሽን ሂጂና እናንተ ሳታምኑ ነው የተጠመቃችሁት፣ ለምንድን ነው ሳታምኑ የተጠመቃችሁት? እመኑና ተጠመቁ፣ መጽሐፍ ቅዱስ ያመነ የተጠመቀ ነው የሚለው በይና ወንድሞችሽን ንገሪያቸው። የአንቺ ቤተ እምነት ሰዎች ስለሆኑ ማለት ነው ሳያምኑ የሚጠመቁት። እኛ የወንጌል አማኝ አምኖ ነው የሚጠመቀው። አምኖ የማይጠመቅ የወንጌል አማኝ የለም። ስለዚህ
ትክክል አይደለሽም ማለት ነው። ሶስተኛውም በጣም ባጭሩ ልንገርሽ፣ ዘይት ምናምን ያልሽው ፎቶ ለጥፈው ምናምን እኛም እንቃወማለን። ፎቶ ለጥፈው ዘይት መሸጥ ትክክል አይደለም ብለናል። የወንጌል አማኝ ካውንስሉም ትክክል አይደለም ይሄ ብለዋል። ስለዚህ በቃ አሁን የሚሸጡትም ሰዎች የነበሩት ተሳስተናል ብለው አብዛኞቹ አናረግም ትተናል እያሉ ያሉበት ሁኔታ ነው ያለው። ስለዚህ እሱን እኛ ትክክል አይደለም ብለን ነው ምናምነው። እንግዲህ ለሶስቱ መልስሽ ይሄ ነው። ኤች አልተመለሰልኝም። አይ አንቺ ምንም እኮ ተመልሰልኝ ብለሽ አታውቂም። ላላ አይደለም። ቆይ አንተ ልጠይቅህና መልስ ይመለሳል። እኔ ምክንያቱም እኔ እሺ አንተ አምነሃል? ስታምን አምነሃል? አዎ አምኛለሁ። ተጠምቀሃል? አዎ። ድነሃል? አዎ። ጥምቀት ያድናል ማለት ነው። እሺ ጥምቀት ያድናል የሚል የመጽሐፍ ቅዱስ ክፍል አንድ ትጠቅሻለሽ? በዛው ጋር ሉቃስ ጋር ያመነ የተጠመቀ ይድናል ነው የሚለው። ስለዚህ ጥምቀት ያድናል እኮ እዛ ጋር ያመነ የተጠመቀ ነው እንጂ የሚለው ያመነና ጥምቀት ለድህነት ብሎ የተጠመቀ ይላል እኮ። እምነት አምነህ ስትጠመቅ ትድናለህ። ስለዚህ ጥምቀት ያድናል እኮ። እሱ እኮ አልሰማሽም ማለት ነው። ቲክቶክ ላይ አልነበርሽም። ቆይ ሁለታችሁን ምን ልጠይቃችሁ? አንድ ጥያቄ ሁለታችሁን ከዛ አንድ ደቂቃ እንጠይቃችሁ ሁለታችሁንም፣ ከዛ እናንተ ትቀጥላላችሁ። ኤፍሬም አምነህ ተጠምቀሃል? አዎ አምኜ ተጠምቄያለሁ። ለማመን ምን ሰማህ? ወንጌል ሰማሁ። መቼ ነው የሰማኸው? መስማት በሚችልበት እድሜ። ኦኬ ካደክ በኋላ ማለት ነው። ትክክል። ያ በ40 ቀን አይደለም የሰማኸው? አይ በ40 ቀን ምን ሰማለሁ? እሺ ሚዩት አድርገው። በእህታችን ማይክ ክፈች። እህታችን አምነሽ ተጠምቀሻል? ኦኬ ግድ የለም እንረዳታለን። ማዳም ቤት ነው ያለችው። እሺ ምን አልከኝ? እሺ አምነሽ ተጠምቀሻል? አምኜ ተጠምቄያለሁ። መቼ ለማመን ምን ሰማሽ? የእግዚአብሔርን ቃል። በስንት እድሜሽ? የዛሬ 3 ዓመት አካባቢ ነው። እድሜ ምን ነገር አይጠበቅብኝም። የዛሬ 3 ዓመት አካባቢ። ከዛ ፊት የምን እምነት ተከታይ ነበርሽ? ግዴታ የቤተ እምነቱ ምን ነገር አይጠበቅብኝም። በኦርቶዶክስ ሃይማኖት ሰው አሁን አረብ ሀገር ነው ያለሽው? ማዳም ቤት እንሻ ያለሽው? 2 ዓመቴ። ኦኬ 2 ዓመትሽ ማለት ነው። ስለዚህ አንቺ ከዚህ በፊት ወይ ሌላ ቤተ እምነት ተከታይ ነበርሽ? ካልሆነ ደግሞ በኦርቶዶክስ አስተምሮት ሰው አምኖ የሚጠመቀው በስንት ዓመቱ ነው? እንግዲህ ያኔ ሰው ስለኔ ነው እየጠየቅኩኝ ያለው። ስለአንቺ ስጠይቅሽ አልነግርህም አልሽኝ። ከዛ በፊት የምን እምነት ተከታይ? የዛሬ 3 ዓመት አምኜ ተጠምቄ ድኛለሁ። ከዛ በፊት የምን እምነት ተከታይ ነበርሽ? የሌላ ቤተ እምነት ተከታይ ነበሩ። አስፈላጊ ስላልሆነ እኮ በቃ ክርስቲያን ሆነ ነው ማወቅ የምፈልገው። ችግር የለም። በቃ ወይ ከጴንጤ ወይ ከጆቫ ወይ ከእስልምና የመጣሽ ሊሆን ይችላል። ችግር የለውም። ኦኬ ስለዚህ ኦኬ ችግር የለም። እሺ የመጣሽበት ከሌላ ቤተ እምነት ነው ስላልነገርሽን እንግዲህ ስንገምት ወይ ከእስልምና ነው ወይ ከጆቫ ነው ወይ ከጴንጤ ነው ወይ ከሌላ ባህል ነው። ኦኬ ችግር የለውም። በኦርቶዶክስ ሃይማኖት አንቺ እንደምትጠምቂው አይነት አጠማመቅ ነው እንደ ሰው የሚጠመቀው? እንግዲህ ገባ ብለህ ቄሶችን ጠይቃቸውን አሁን የራሴን ስለማውቀው ነው። ስለዚህ ምን ማለት ነው? እህታችን የዛሬ 3 ዓመት ተጠመቀች። ቆይ በቃ እህታችን የዛሬ 3 ዓመት ተጠመቀች። በኦርቶዶክስ ሃይማኖት ግን ብሌን የታለ? ማነው የብሌን የታለ? ወረደ የብሌን ይበለን። ሶሪ ይበለን ወረድክ እንዴ? ይበለን አለህ? በቃ ኦኬ። ስለዚህ የእህታችን የዛሬ 3 ዓመት ነው የተጠመቀችው ወደ ኦርቶዶክስ እምነት ስትገባ። ከዛ በፊት የሆነ ቤተ እምነት ተከታይ ነበረች ማለት ነው። ስለዚህ የእሷ መጠመቅ ሌላውን ኦርቶዶክሳዊ በፍጹም በሙሉ አይወክልም ማለት ነው። አይወክልም። ምክንያቱም የእሷ 40 ቀኗ ላይ 80 ቀኗ ላይ አልተጠመቀችም። ስለዚህ ምን ማለት ነው? በ80 ቀኗ ብትጠመቅ በቤተክርስቲያኒቱ ስርዓት ማለት ነው ወንድ በ40 ቀን ሴት በ80 ቀን በሚጠመቅበት ስርዓት ከሄድን ኤፍሬምን በጠይቁ ጥያቄ እሷን በጠይቃት ውድቅ ይሆናል የእሷ። ለምን? ኤፍሬም ነፍስ ካወቀበት ጀምሮ ስለ ጌታ ስለ ኢየሱስ ክርስቶስ ተነግሮ ተሰብኮ አምኖ ነው በሙሉ ወንጌል ቤተክርስቲያን ስርዓት በአብ በወልድ በመንፈስ ቅዱስ የተጠመቀው ማለት ነው። ስለዚህ ሁለታችሁ በዚህ ትምህርት ላይ አሁን አንቺ በግልሽ አምነሽ የዛሬ 3 ዓመት አምኜ ነው ብለሽ ያልሽው
ኦኬ ችግር የለውም። ግን ሌላውን ኦርቶዶክስ ግን አይወክልም ያንቺ ማለት ነው። በእናንተ ቤተ እምነት አጠቃላይ በፐርሰንት ደረጃ እናውጣው ብለን ከተባልን 95% ሳያምን ነው የሚጠመቀው። በኤፍሬም ቤተክርስቲያን የወንጌላውያን አማኞች እኔን ጨምሮ 100% አምነው ነው የሚጠመቀው። ምናልባት ከወንጌላዊ ቤተክርስቲያን መካነ ኢየሱስ ውጪ ባለው ማለት ነው። ስለዚህ አልተገናኛችሁ ማለት ነው። ኤፍዬ ቀጥሉ። ቴንክ ዩ ጨርሻለሁ ጥያቄ። እቺ ነኝ። አቤት። እሺ እኔ የምልሽ ጌታን እንዳትቀበይ ምንድነው? አሁን ለምንድነው ጌታን የማትቀበየው? ምን ከጥላቻ በስተቀር ምንም እኮ እውነት ለመናገር በቃ መታነሺው ምክንያት ሁሉ እዚህ ግባ የሚባል አይደለም። ጥላቻ ነው ያለብሽ እና ጥላቻው ደግሞ ብጸልይልሽ አሁን ተገፎ ይሄዳል ጥላቻው እና ጌታን ለምን አትቀበይም? እሺ እኔም ጠይቀን ጥያቄ አትመልስም ማለት ነው? ኧረ እየመለስኩ እኮ ነው። ጠቅላላ እኮ እየመለስኩ ነው የምጠይቀው ነው። እየጠየቅኩህ እንዳለ እኮ ወንድሜ ገባና አወራ። ከዛ ማለቴ ለሱ ምንም ማውራት አልፈለግኩም። ምክንያቱም እኔ የሆነ ነገር ሰው ተናገረና እኔ ደግሞ ሃይማኖትን ስለማልወክል ክርስትናን እኔ አንድ ተራ ሰው ነኝ። ስለዚህ ለዛ ነው ዝም የምለው ማለት ነው። ስለዚህ አሁን አንተ ጋር ነው ጥያቄን አልመለስክልኝም እኮ። እሺ አንተ አምናለሁ ያልኩህ። አምኛለሁ። ተጠምቀሃል? አዎ ተጠምቄያለሁ። እሺ ድናሃል? አዎ ድኛለሁ። ጥምቀት ያድናል? አይ ጥምቀት ያድናል የሚል መጽሐፍ ቅዱስ ክፍል አምጪልኝ እኮ። እዚህ ጋር እኮ ጥምቀት እንደሚያድን እየነገርህ ነው አይደል? አምነህ ተጠምቀህ ድናሃል። ስለዚህ ጥምቀት ያድናል? አይ አይደለም። እዛ ጋር የሚለው ያመነ የተጠመቀም ይድናል ነው የሚለው እንጂ ጥምቀት ለድህነት ብሎ የተጠመቀ ይላል እንዴ? ዛሬ እንዴት ነው የሚለው? እሺ ያንን ቢሆን አለ ለድህነት ብሎ ያመነ የሚላለው ጥምቀት ለድህነት ብሎ የሚላለው እዛ ጋር እኮ ጥምቀት ያመነ የተጠመቀ ይድናል እያለ ነው። ስለዚህ ሰው ራሱን ጥያቄ አንቺን ስለዚህ ጥምቀት ያድናል ማለት ነው። ኖ እንደዛ አላለም። እንደ ራስሽን ጥያቄውን ልጠይቅሽ፣ ራስሽን አዙሪ ልጠይቅሽ። አሁን አንድ ሙስሊም አገኘሽ፣ አገኘሽና ወንጌልም ነገርሽው። ያው ወንጌል እናንተ ወንጌል የላችሁም አክቹዋሊ፣ ግን ነገርሽው ልበል ወንጌልና ከዛ በኋላ ያ ሰው በወንጌል አመነ። ከዛ በኋላ በወንጌል አምኖ ሄደና ተጠመቀ። ይድናል? እስኪ ድገምልኝ። አንድ ሙስሊም አሁን በቃ በክርስቶስ ወንጌል ነገርሽውና በቃ በክርስቶስ ኢየሱስ አምናለሁ ብሎ አምኖ ከዛ ተጠመቀ። ይሄ ሙስሊም ይድናል? አምኖ ቢጠመቅ? ጥምቀት ለድነት ነው አይደል? ዳናው። ኦኬ። ስለዚህ ይሄ ሙስሊም ጥምቀት ለድህነት ነው ብሎ አይደለም ያመነው፣ ግን ተጠመቀ። ይድናል እኮ። ያምናል፣ ይጠመቃል፣ ይድናል። ስለዚህ ጥምቀት ያድነዋል ማለት ነው እኮ። ጥምቀት ለድህነት ነው ብሎ ግን ማመን አይጠበቅበትም ነው ወይ? እኔ ጥያቄ ጥምቀት ለድነት ነው ብሎ ማመን አይጠበቅበትም ወይ? ይጠበቅበታል እንጂ። ኦኬ። ኢየሱስ ጥምቀት ለድህነት ነው ብሎ ነው መጠመቅ ያለበትን ወይ? ሐዋርያቱ አንድ ሰው ሲጠመቅ ጥምቀት ለድህነት ነው ብሎ መጠመቅ አለበት ያሉበትን አንድ ቦታ አምጪና እኛም ለድህነት ነው ብለን እንጠመቅ። ሌላ ቦታ መሄድ አልፈልግም። እዚሁ ጋር ብቻ ነው ማውራት የምፈልገው። ያመነ የተጠመቀ ጥምቀት ለድህነት ነው የሚል የለም። ያመነ የተጠመቀ ነው ያለው እኮ። አንተ አምኜ ተጠምቄ እድናለሁ ካልክ፣ ስለዚህ ሁለቱም ያዋከለ ነው። ስለዚህ ጥምቀት ያድናል ማለት ነው። የሚያድነው ኢየሱስ ነው። ጥምቀት ያድናል የሚል ትምህርት የለም። ኢየሱስ ያድናል ነው። ጥምቀት ያድናል ሲሉ መካነ ኢየሱሶች እንኳን ሕፃናት ስለሚያጠምቁ ቅድም መጀመሪያው ልጅ ላይ ስናወራ ነበር። ታውቂያለሽ፣ እኛ ጋር አሁን ሙሉ ወንጌል ቃለ ሕይወት ምናምን እኛ ሰው የእግዚአብሔርን ቃል ሰምቶ በእግዚአብሔር ቃል ይድናል እናለን። እነሱ ደግሞ ውሃውም የእግዚአብሔር ቃል የተዋህደው ስለሆነ እምነት ስለሚፈጥር ይድናል ሰው ሲጠመቅ ይላሉ። ሲጠመቅ ይድናል። ግን የሚያድነው ምኑ መሰለሽ የሚሉት እነሱ ውሃው ቃሉ የተዋህደው ስለሆነ ኦኬ እምነትን ስለሚፈጥር በእምነቱ ይድናል ነው የሚሉት እንጂ እንደናንተ አይደለም። ውሃው ያድናል አይደለም። እናንተ የውሃ ፍቅር ይዘዋችሁ ውሃ ያድናል ትላላችሁ። እሱ ትክክል አይደለም። አሁን ያመነ የተጠመቀ ይድናል።
በእናንተ ዶክትሪን ራሱ የዳኑት ወንጌላውያን ናቸው ማለት ነው። አምነው የተጠመቁት እነሱ ስለሆኑ ማለት ነው። እናንተ ሳታምኑ የተጠመቃችሁ ሰዎች ናችሁ። እምነት በሌለበት ደግሞ ጥምቀት ሊያድን አይችልም። መካነ ኢየሱስም ሉተራንም ላይ መለጠፍ አይቻልም። እነሱ ያለ እምነት ይድናል ሕፃን ልጅ ተጠምቆ አይሉም። ስለዚህ ከነሱ ጀርባ ላይ መላቀቅ ጥሩ ነው፣ አስፈላጊ ነው። ስለዚህ አንቺ አሁን ያመነ የተጠመቀ ይድናል የምትይው በራስሽ ላይ ምስክር እየጠራሽ ነው፣ ራስሽን ማለት ነው። አንቺ የተጠመቅሽው አሁን ኦኬ አንቺ ኮንቨርት ስላደረኩ ነው አልሽኝ። በእናንተ ቤተ እምነት እንግዲህ ሰው በሕፃንነቱ ሳያምን ነው የሚጠመቀው። ሳያምን ተጠምቆ ጥምቀት ለድህነት ነው ማለት ቀልድ ነው፣ ፌዝ ነው። ያመነ የተጠመቃል ይድናል አይደል ያልሽው? እና ምን አድርጉ ነው የምትይኝ? እኛ ይሄው ቅድም እኮ ሁሉም ነገሮች አምነን ነው የተጠመቀ ነው አልሽ። አምነዋል፣ ተጠምቀዋል፣ ስለዚህ ድነዋል ማለት ነው በአንቺ ዶክትሪን መሰረት። ስለዚህ ምን አድርጉ ነው የምትይው? እነሱ አምነው ተጠምቀው ነው የዳኑት። ያኔ ጥምቀት ለድህነት ነው ብለው እንትን ካሉ ልክ እንደኛ ሊሆን ይችላል። ጥምቀት ለድህነት ነው ብሎ ያመነ ነው የሚል አለ መጽሐፍ ቅዱስ ላይ? ጥምቀት ለድህነት ብሎ አምኖ የተጠመቀ የሚል ነገር አለ? ያመነ የተጠመቀ ይድናል ሲል ጥምቀት እንደሚያድን እየነገረህ እኮ ነው ሀቢቢዋ። ኦኬ ጥምቀቱ እንደሚያድን እሺ፣ ጥምቀቱ እንደሚያድን በአንቺ ቤተ እምነት ዶክትሪን ጥምቀቱ አይደለም ያድነው፣ ግን በአንቺ ቤተ እምነት እሺ፣ አንቺ ያልሽው እሺ ብለን እንቀበልና እኛ ድነናል። ካዲያ ምን አድርጉት ይናልሽ? ታምነናል፣ ተጠምቀናል፣ ስለዚህ ድነናል። ጥምቀት አያድንም። ጥምቀት ኢየሱስ ነው የሚያድነው። እንዴ ኢየሱስ ነው የሚያድነው። ጥምቀት ሊያድን አይችልም። አድኖ አያውቅም ለዘላለም። እንደነገርኩሽ መካነ ኢየሱስና ሉተራን ራሱ ጥምቀት ያድናል ሲሉ ሚሉትን በጥንቃቄ ስሚኝ እሺ። ሉተራን አሁን ይሄ ከታችም ላላችሁ ሰዎች ነው። ሉተራንም መካነ ኢየሱስ ጥምቀት ያድናል ይላሉ። ወንጌላውያን ናቸው፣ ክርስቲያኖች ናቸው። ስለ እግዚአብሔር ይመስገን። ስለ እነዚህ ቤተ እምነቶች ጥምቀት ያድናል ሲሉ ምን እያሏችሁ መሰላችሁ? ጥምቀቱ ኦኬ ቃል የተዋሃደው ስለሆነ እምነትን ይፈጥራል እግዚአብሔር በዛ ሰው ልብ፣ በሕፃኑ ልብ እምነትን እግዚአብሔር የእምነትን ስጦታ ይፈጥራል ይልና እምነቱ ያድነዋል ነው የሚሉት። ያለ እምነት ጥምቀት ያድናል ብለው አያምኑ። ሕፃኑ ዝም ብሎ ስለተጠመቀ ይድናል አይሉም። እምነት ውጪ እኛ የወንጌላውያን አማኞች ሰርክል ላይ ሰው ሳያምን ይድናል የሚል የጨለማ ትምህርት የለም። ሕፃን ይሁን አዋቂ ይሁን ምን ይሁን እነሱ የሚሉት አምኖ ሰው ይድናል ነው የሚሉት። ሰው አምኖ ይድናል። ሰው ጥምቀት ያድናል ይላሉ እነሱ። ጥምቀት ያድናል ሲሉም እንዳልኩሽ እምነትን ይፈጥራል ለዛ ሕፃናትን ስለሆነ የሚያጠምቁት እነሱ ቤት የታወቀ ነው። እምነት ይፈጥራል በሕፃናት ልብ ውስጥ ብለው ነው የሚያምኑት። ደግሞ እምነት ደግሞ ከፈጠረ ካመነ ሰው ይድናል ነው። እሺ ይሄን ትእዛዝ ማን የሰጠው? ያመነ የተጠመቀ ይድናል የሚለውን ኢየሱስ። አየህ፣ ለዛ ነው እኔ ጴንጤ መቼም ቢሆን አልሆንም ያልኩህ። የኢየሱስን ትእዛዝ እንኳን ራሱ አትቀበሉም ማለት ነው እንዴ? የኢየሱስን ትእዛዝ ስለተቀበልን መሰለኝ አምነን የተጠመቅ ነው። አይድንም እኮ አልክ እንዴ? አምኜ የተጠመቅኩኝ እኮ አምነህ ተጠመቅ። ከዛን ድነሃል ወይ ስልህ ጥምቀት አያድንም አልከኝ። ሰው አምኖ ሲጠመቅ እንደዚህ ነው እንደሚለው ኢየሱስ እንደዚህ ነው ያለው። ቆይ ኢየሱስ እንደዚህ ነው ያለው። እኔ እኮ ችግር አለብኝ ለአማርኛ ለማንበብ ምናልባት ተሳስቼ እንዳይሆን። እንደዚህ ነው የሚለው ያመነ የተጠመቀ ይድናል ነው የሚለው ወይስ ያመነና ጥምቀት ለድህነት ነው ብሎ የተጠመቀ ይድናል ነው ያለው ኢየሱስ? የቱን ነው ያለው ከሁለቱ? ያመነ የተጠመቀ ይድናል። ሃሌሉያ። ስለዚህ ወንጌል አማኞች አምነዋል፣ ተጠምቀዋል። ስለዚህ በአንቺ ዶክትሪን እንኳን የዳኑት ወንጌል አማኞች ናቸው። በኦርቶዶክስ ትምህርት የዳኑት ወንጌላውያን ናቸው እንጂ ኦርቶዶክስ አይደለችም። በኦርቶዶክስ ዶክትሪን ራሱ ማለት ነው። እኔ ስለ ዶክትሪን ስላላወራሁ እኔ ጥያቄ ብቻ የሆነ ነገር ካስቀመጥኩ ሌላ ብታወራ ይሽፈይታ ምንም ጥያቄ አይፈጥርብኝም። ባይዘ ምክንያቱም በደንብ አድርጌ ስለማውቀው እኮ። ስለዚህ አንተ የኢየሱስን ቃል አትቀበልም። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል አትቀበልም። ሳ የኢየሱስን ቃል ማትቀበዩ አንቺ ነሽ። በኢየሱስ ላይ ያመጽሽው አንቺ ነሽ። ለእንዴት ካልሽኝ ላሳይሽ እችላለሁ። 1000 አንድ አይደለም 1000 ኢየሱስ የሚለውን በቀጥታ ማትቀበይበትን እነግርሻለሁ። 1000 አንድ ብቻ ሳይሆን ማለት ነው። እኛ ግን ኢየሱስ ያለውን በሙሉ ኢየሱስ ያለው እኛ ቤት ዶክትሪን ነው። ወንጌል አማኞች ጋር
ኢየሱስ አድርጉ ብሎ እኛ ማናደርገው ነገር የለም። ሃይማኖታችን ነው ኢየሱስ አድርጉ ያለው ማለት ነው። ስለዚህ የሚየነው ዳብዬ አይነት ነገር ነው። አሁን ያንቺን ወደኛ ነው ሽፍት እያደረግሻለሽ። ለምንድን ነው ቆይ ለመጨረሻ ጊዜ ይህን ጥያቄ የምጠይሽ? ለምንድን ነው ጴንጤ እንደዚህ የምትጠይው? ሃይማኖቱን ነው ለአን አሁን ጥያቄን ካላስ የአምላካችንን ቃል አትቀበሉትም አይደለም? የአምላካችን የምትዩ እግዚአብሔርን ከሆነ እኛ የእግዚአብሔርን ቃል ማንቀበለው የለም። የወንጌል አማኞች አንድ የለም። አንድ ማለት ነው። አንድ ማንቀበለው ነገር የለም። እኛ ይሄ ካልሽኝ እኔ ዛሬ ጴንጤን ጥዬ እወጣለሁ። አንድ የሐዋርያትና የኢየሱስን ትምህርት ጴንጤም አንድ ማይቀበለው ነገር ካለ እኔ ጴንጤ መሆን አልፈልግም ኤኒሞር። አንድ ካለ ነው የምልሽ። አንድ ማለት በነገራችን ላይ ያጋነንኩ አይደለም። አንድ ማለት ነው። አንድ ኢየሱስ አርጉ ብሎ ወይ ሐዋርያት አርጉ ብለውት አንድ ማንቀበለው ነገር ካለ በቃ ትክክለኛ ሃይማኖት አይደለውም እወጣለሁ ማለት ነው። አንድ ንገሪኝ እስቲ። አንድ በይዘው ወይ አምልጠህም ጊዜ ምንም እኮ የምትቀበለው ነገር የለህም እኮ አንድ ይሄን አትቀበልም። አንድም አትቀበልም። እኮ አንድ ንገሪኝ እስቲ። ምንም አትቀበልም። ጥምቀት ያድናል እያለ ነው ያመነ የተጠመቀ ያድናል እያለ ጥምቀት ያድናል እያለ አንተ ግን አትልም። ኦኬ መጽሐፍ ቅዱስ ምን ይላል? ያመነ የተጠመቀ ይድናል ይላል ነው የምትይኝ? አዎ ያመነ የተጠመቀ ይድናል እያለ አንተ ግን መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እሺ እኔ አምኛለሁ ተጠምቄያለሁ ስለዚህ ድኛለሁ ምን አድርግ ነው የምትይኝ? ካደ አምኛለሁ ተጠምቄያለሁ እኔ ምን አድርግ ነው የምትይኝ? ካደ በእነ መምህር የተሰማ አይደለም ነው የተጠመቀው በእነ መምህር የተሰማ አይደለም። በእነ መምህር የተሰማ የሚላለው እንዴ? ይቅርታ ይች በእነ መምህር የተሰማ የተጠመቀ ነው ለካ የሚለው ኢየሱስ። በአርሴማ ስም መጠመቅ አለበት። እንደዛ ነው። እሺ አላውኩም። በአርሴማ የሚላለው ኢየሱስ ለካ ያመነ በአርሴማ የተጠመቀ ነው የሚለው። በመምህር እንትና እጅ የተጠመቀ ነው የሚለው። በቃ በአርሴማ እንጠመቃ በቃ ቅዱሳን መጽሐፍ ቅዱስን አትቀበልም። እሺ በቃ እሺ። አንድ ደግሞ ልስና እንዴት እንደምፈታው እስቲ ዳጊ ጥያቄ ልጠይቅሽ እያለ ነው። ከዳጊ ቀጥል። ሳይጠመቅ የዳን የለም መጽሐፍ ቅዱስ ላይ ሳይጠመቅ የዳን የለም። በይዘው መጽሐፍ ቅዱስን ማለት ነው። ምናልባት በጭንቅላት ሸምድ ይችላል ይዘው ይችላል እንጂ በጣም ደጋግሜ ነው ያነበርኩት። አሸውደኝም እሺ አለ ግን ህጉ ከመሰጠቱ በፊት ለምን ሸውድሻለሁ? ለምን ሸውድሻለሁ? መሸወድን ምን አመጣው? ካለ አለ ነው ከሌለ የለም ነው በቃ። ስለዚህ እንዲህ ብለህ መጠየቅ አይጠበቅብህም ነበር። ያኔ ለመሸወድ ነው እንደዚህ ያልከኝ ብዬ ነው። ሶሪ ካስቀየም። ምንድን ነው የጠየቃት ጥያቄ? ዳጊ ሳይጠመቅ የዳን የለም አልኳት። ኧረ በመድኃኒዓለም እዛ እንደዚህ አይነት ጥያቄ ውስጥ አትግባ እንዴ። ልጅቷ ልታሳስታት ነው እንዴ? ለምሳሌ ማርያም የጌታ እናት አልተጠመቀችም፣ አልዳነችም። ጠይቃት። እሷ ጨርሻለሁ። አይተሃታል? ተናገር እውነቱን። ኤፍሬም ነው መሰለኝ። ይቅርታ ስምክን ከተሳሳትኩ። ሐዋርያቶች ላድርግልሽ። ሐዋርያቶች ተጠምቀዋል። አይተሃቸዋል? እንዴት ጥያቄ ስጠይቅሽ እኔን እየጠየቅሽኝ ነው? እኔ እጠይቅሻለሁ የራሴ መመልሰው ከሆነ መጽሐፍ ቅዱሱ ጌታዬ አምላኬ ጠየብ ራሴን መስዋዕትነት ማድረግለት እሱ ያዘዘውን ቃል እንጂ የምቀበለው እንትና ተጠመቀ አልተጠመቀ ላይሽ ፈይዳ ለኔ ምኑ ጋር ነው የምቆመው? ያዘዘው ትዕዛዝ ላይ ነው። ጠየብ እሺ አንድ ሰው ልቀይረልሽ ጥያቄ በቃ መልስ ስላገኘሽኝ ችግር የለም። አንድ ሰው በቃ ሲኦል ገብቶ በማርያም ምልጃ ሳይጠመቅም ሳያምንም ከዚህ ሄዶ ማለት ነው ሲኦል ገባ። ከዛ በኋላ በማርያም ምልጃ በጣም ብለሽ ታምኛለሽ ወደ መንግሥተ ሰማያት? አንድ ሰው ሳይጠመቅም ሳያምንም መልካም ስራም ሳይሰራ ሜሮንም ሳይቀባ ሞተ ልበልሽ፣ ሲኦል ገባ። በማርያም ምልጃ ወደ መንግሥተ ሰማያት ሊገባ አይችልም? ከክርስቲያን ሳይሆን ነው ምንም ነገር ሳይሆን በቃ በማርያም ምልጃ ግን መውጣት ፈለገና መውጣት ቢፈልግ ይችላል። ክርስቲያን ሳይሆን እኮ ክርስቲያን ሳይሆን ለማለት ፈልገህ ነው?
ያኔ እንግዲህ ያላመነ ያልተጠመቀ ክርስቲያን አይደለም። ስለዚህ ክርስቲያን ያልሆነ ሰው ከሲኦል ይወጣ ወይ ነው እያልከኝ ያለው አይደለም? አዎ በእሷ ምልጃ ይወጣል። ህጃ ላየውም ግን እስኪ በቃ ያኔ ልመልስ፣ ችግር የለውም። ገድል ልታወጣ ነው እሺ፣ ፈይዳ ያኔ ችግር የለውም። አይድን አውጣ፣ ችግር የለውም። እሺ ስለዚህ ማርያም ላታድነው የምትችለው ሰው አለ ማለት ነው አይደለ እንዴ? ምን ሆነህ ነው? ምልጃዋ ነው እንጂ እኮ የሚያድነን እኮ አምላክ ምልጃዋ ላይ ሰራለት የሚችል ሰው አለ ማለት ነው። ምልጃ ማጠይቀለት ሰው አለ ማለት ነው ብለህ ተረዳ። ችግር የለውም። አይ ችግር የለውም። እኔ ጋር ምንም ተጽዕኖ አይፈጥርም። የምን ተጽዕኖ አመጣሽ? ጥያቄ ለአንተ ነው። እኔ ቤታችን ያኔ ታማልዳለች ብዬ አምናለሁ። ስለዚህ አንተ እንደፈለግክ ብታወራ እሱ ያንተ እንደሱ ካመንሽ በአንቺ ኒድ ታማልዳለች ብለሽ ካመንሽ በእሱ ለምን እሱን አትነግሪም? እንደምታማልድ ንገሪኝና ታማልደዋለች፣ ታወጣዋለች በይ። አንድ ሰው ክርስቲያን ሳይሆን እንዴት ነው እሷን አማልጅ ብሎ ሊጠይቅ የሚችለው? ክርስቲያን ያልሆነ ሰው ሞተ እያልከኝ እኮ ነው። ክርስቲያን ያልሆነ ሰው ሞተ። ስለዚህ ስታድን ክርስቲያን ብቻ ነው የምታድነው ማለት ነው አይደል? ክርስቲያን ብቻ መርጣ ነው የምታድነው አይደል? ያልጠየቀው እንዴት ብሎ ያድናል እንዴ? እግዚአብሔር ራሱ የሚያድነው ክርስቲያን የሆነውን ብቻ እንደሆነ አታውቅም እንዴ? እንጂ ክርስቲያን ያልሆነውን አታድንም እሱ አይደል? እግዚአብሔር ክርስቲያን ያልሆነውን እንደማያድን አታውቅም እንዴ? የእሱን ቃል ያላመነ ሰው እግዚአብሔር ያልሽ ነው። ማርያም እግዚአብሔር ናት ማለትሽ ነው? አነጻጽሬ ነገርኩህ እንዴ? ስለዚህ የማርያምን እንጨርስ ነው፣ ወደ እግዚአብሔር እንሄዳለን። ማርያም ክርስቲያን ያልሆነ አታድንም ወይ? ያልተጠመቀ ሜሮን ያልተቀባ አታድንም? በምልጃ ሻግዥኝ አላለን። ክርስቲያን ያልሆነ ሰው በምልጃዋ ሊጠይቃት አይችልም። ስለዚህ አዎ። ኦኬ። በላይ ሰብ ክርስቲያን ነው? በላይ ሰብ ስለሚባለው ሰው ታውቂዋለሽ ብዬ ነው። እዚህ ቲክቶክ ላይ ካለሽ ይህን ታሪክ ታውቂዋለሽ። በላይ ሰብ የሚባል 78 ሰው የበላ ሰው አድናለች። ያኔ አልሰማሁም። ብታወጣ ችግር የለብኝም። ስለማላውቀው ችግር የለብኝም። ግን ታወጣለች ማለት ነው። ክርስቲያን ያልሆነም ሰው ታወጣለች ማለት ነው። አታወጣም? አንድ ኤርሚ በትልቁ አድርገኝ አንድ ጊዜ። ችግር የለውም እኮ ልታወጣ ገድል ልታወጣ ነው አልኩህ። ችግር የለውም ተረድቻለሁ አልኩህ። ገድል ሳይሆን ማውጣው ማሳይሽን እስኪ እናየዋለን። የእናንተ ቤት ትልቁን መጽሐፍ አውጥቼ ላሳይሽ ነው። እንግዲህ ያው ረጅም ሰዓት ስንሰማችሁ ስለነበረ አሁን በማርያም የምትደራደሪ ከሆነ እንግዲህ እናያለን። እስኪን አብረን እናንብበው። አይደለም ክርስቲያን መሆን ክርስቶስንም የካደ ጥምቀቱን የናቀ ይሄ እስካሁን ያልተጠመቀማ እንዴት ይድናል ብለሽ ያኛውን ወንድሜን ያፋጠጥሽበትን እስኪ እናንብበው። እስኪ ሁለተኛው ቦክስ ላይ ያለውን ከፈለግሽም ከየትኛውን ቦታ አንብቢው። ሀሳቡ ግን ያለው ከመጀመሪያው ቦክስ ጀምሮ አንብቢው። ከመጀመሪያው ሳጥን ጀምሮ ያለውን አንቺ ጮክ ብለሽ አንብቢልን እስኪ። እየሰማሁሽ አይደለም? እሺ ምን አልከኝ? ላነብ ነው? አንብቢልን እባክሽ። መጽሐፉን ክፈት። ያው ተከፍቷል እኮ ነገረ ማርያም ይላል። እኔ ይሄ መጽሐፍ አይደለም። መጽሐፉን በቪዲዮ ከፍተህ ትክክለኛውን መጽሐፍ ክፈትልኝ። ኤርሚዬ በትክክለኛው መጽሐፍ ነው የፈለገችው። አጠገብህ አለ? ክፈትልኝ። አይ የለንም። ይሄ እኮ ትክክለኛው መጽሐፍ ነው። ትክክለኛው መጽሐፍ ቪዲዮ ክፈትና ትክክለኛው ማለት ነው። ይሄ ሹት ነው። ሹት አልከበት ተጽፎበት ቢሆን እስኪ ልፈልጋ ታዲያ ካለ እስኪመጣ ድረስ እናንበዋለን። መጽሐፉ ካልመጣ አትቀበው፣ ችግር የለም። ባይ ዘ ዌይ ዳጊ ሹት ይዛ አትምጣ እንዳትሾተንኛ። አይ ሹት ነው ስክሪን ሹት ለማለት ነው። ይሆንላት፣ ችግር የለም። እሺ እቴ መጽሐፉ እስኪመጣ ድረስ አትቀበው። እሺ ባይ ዘ ዌይ እዚህ ቤት ያለሽው አንቺ ብቻ አይደለሽም ኦርቶዶክስ። ከስር እነ ቀሲሶች፣ ሊቀ ሊቃውንቶች፣ ዲያቆናቶች፣ የቲክቶክስ ስታንቶች እየሰሙን ነው። ስለዚህ ዶን ወሪ፣ ውሸት ቢሆን ከስር አስገቡኝና እኔ እውነተኛው መረጃ ላውጣ ይሉ ነበር። እዚህ ቤት እንዲህ አይነት ውሸት መረጃ አናሳይም። ኤኒዌይስ ሊሆን ይችላል፣ ግን በነገራችን ላይ ስለ ሀሳቡን መርሳት የሌለብሽ ምንድን ነው? አሁን ሀሳቡ ላይ ለመለስ ሀሳቡን መርሳት የሌለብሽ ሳይጠመቅም አንድ ሰው እንደሚድን ስጠይቅሽ ክርስቲያን ካልሆነ አታድነውም ብለሻል። ክርስቲያን ማለት ክርስቶስን የሚከተል ነው አይደለ? ሰምታችኋል። ክርስቲያን ማለት ክርስቶስን የሚከተል ነው ብላለች። ክርስቶስን የማይከተል ሰው ስታተርፍ በልመናዋ ታያለሽ። እንግዲህ ክርስትናውን የካደ ሰው ጭምር ክርስትናውን የካደ ክርስቶስን የካደ ጥምቀቱን ንቆ የካደ ሰው ታድናለች አታድንም? እስኪ አብረን እናይና ከዛ ትነግሪናለች።
እሺ ክፍሉ የሚገኘው ታምረ ማርያም ታምር 110 ነው። ኦኬ በዚህ ክፍል ላይ ምናለ ኤርሚያስ መጽሐፍ የለኝም ብለህ ልጅቷ በሰላም ብታድር። ኧረ አንድ አይደለም አራት ነው ያለ ወድምነት በአንዱ ታምረ ማርያም ብቻ አይደለም አራቱንም ነው ያመጣሁት። እሺ በዚህ ክፍል ላይ እንደምናየው አንድ ሰው ነጋዴ ሰው ነበረ። ከሀብቱን ከሰረ ረጅም ዘመን ስላነበው ነው። ከዛ በመንገድ ወደ ሌላ ሀገር ሊሄድ ብሎ ሲሄድ ሰይጣን መንገድ ላይ ያገኘው እና ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማን ነህ አለው። በመንገድ እየሄደ ያለው ነጋዴ ሰው ይሄ የከሰረው ሰውዬ ማለት ነው። አንተ ማን ነህ? እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻላል አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ እንቆች ማለት ነው ዳይመንድ ሰጠው። ነጋዴውም ከደስታው ብዛት ምንም ባደርግልህ ትወዳለህ አለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤትህ ማርያምንም ካዳለው። ማንን? ክርስቶስን ካዳለው፣ ክርስትናህን ካዳለው፣ ጥምቀትህን ካዳለው፣ ሱራፌል ኪሩቤልን ካዳለው፣ አምላክን የወለደች ማርያምንም ካዳት አለው። ካዳለው። የነገሩን ፍጻሜ በሰማ ጊዜ የነገሩ ፍጻሜ ማለት እዚህ ጋር መጀመሪያው ላይ የነገሩ ፍጻሜ መጀመሪያ ላይ ክርስቶስ ነው ያለው። የነገሩ ፍጻሜ ማርያም ናት። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለው። ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎት ከሱ ተሰውሮ ትቶት ሄደ። ሰይጣንም ከሱ ከተሰወረ በኋላ በክንዱ ያለውን እንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጾ ሆፃ ሆነ፣ እንደ ለምጽ ሆነበት ማለት ነው። ስለዚህም ፍጹም ሐዘን አዘነ። ሰዎችን፣ ክብረቴን፣ ገንዘቤን ሁሉ ያጠፋሁት አልበቃ ብሎኝ ሃይማኖቴን ለውጬ ፈጣሪን ጌታዬን ክጃለሁ፣ ወዮት አለብኝ እያለ እያለቀሰ እያዘነ መንገዱን ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኝና ከዚያ ያርፍ ዘንድ ወደ እርሷ ገባ። በውስጣም የክብርት እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦና ይቅርታ ገንዘብሽ የሚሆን እመቤቴ ማርያም ሆይ ይቅርታሽን ለምናለሁ። እንዳልካድኩሽ አንቺ ታውቂያለሽ። ከማኅፀንሽ ከወጣ ከልጅሽ ታማልጂኝ ዘንድ እለምንሻለሁ። በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶ አለቀሰ። ከለቅሶም ብዛት የተነሳ በተኛበት ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት። ጌታችን በዙፋኑ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለች። ይኸው ለታሪኩ እንዴት እንደሚጽፍልኝ ይኸው እዚህ ጋር ተገለጸችለት ከልጇ ጋር ይላል። እዚህ ጋር ደግሞ በዙፋኑ ላይ ተቀምጦ ለመነችው ትላለች። እሺ ለመነች። ጌታ መልሱ ምን ይሆን? ለመነችው። የዚህን ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። እሺ ለመነችለት ለዚህ ኃጢአተኛ ሰው። የጌታ መልስ ምንድን ነው? ጌታም ከመላእክት ጋር ክዶኛል እና ይቅር አለው ማለት የልጇንን ቃል በሰማች ጊዜ ልጄ ሆይ የዚህ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባኸው በጡቴ እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። አሁንም እንደገና ሁለተኛ ማለት ነው። ጠየቀችው፣ እምቢ አለ። ጠየቀችው፣ መልሱ ምን ይሆን? አሁን ጌታችንም ኢየሱስ ክርስቶስ የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም ማለት ከመላእክት ጋር ክዶኛል፣ ክርስትናውና ጥምቀቱን ንቆ ክዶአልና። ይህንም በሰማች ጊዜ ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቿን ቆርጬ እጥላቸዋለሁ፣ ፊቶቿንም ሰነጥቃቸዋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ አቅፎ ሳማት። የክብርት የምህረትን እምባዋን በክብር ማህረብ ጭብጥ ጠረገላት ይላል። እሺ እንደሰማሽው እንግዲህ ራሱ ኢየሱስ ከመላእክት ጋር ክዶኛል እያላት ነው። አንደኛ ኢየሱስ ተክዷል፣ ሁለተኛ ክርስትናውንም ክዷል፣ እንደገና ጥምቀቱንም ይሄ ጥምቀት ልድነት ያልሽበትንም ንቆ ነው ለዛው የሚካደው ንቆ ክዷል። ቁጥር 29 ላይ እንደሚያሳይሽ ቁጥር 29 ላይ ምን ሆነ መጨረሻ? የዚህ ሰውዬ መጨረሻ እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ኦኬ ስለዚህ ባይጠመቅም
አንድ ሰው በእናንተ ቤት በእናንተ አስተምሮ ይድናል ማለት ነው። በእናንተ መጽሐፍ ይኸው በማረጋገጫ ይድናል ማለት ነው። ኦኬ አሁን ሐሳብሽን ትለውጫለሽ ወይስ የግድ ክርስቲያን መሆን አለበት ያለሽ? ኧረ በስመ አብ በኢየሱስ ስም። በነገራችን ላይ ምስጥ ብዬ ነው እያዳመጥኩት የነበረው። እንደውም ክርስቲያን ሁኑላችኋለሁ እንጂ በጣም ነው ደስ ያለኝ። መብርሃንን እንደዚህ ነው እንዴ? በስመ አብ ሁልጊዜ እየገለጣችሁ አንብቡት። ኦኬ ወደ ጥያቄ የጠየቅኩሽ ክርስትናውን የካደ ይገባል ማለት ነው አይደል? መንግስተ ሰማያት ክርስትናን ካደ እንደ ክዶ ግን እየተጸጸተ እያለቀሰ ነበር። ስለዚህ ንስሐ ነው እሱ፣ እንደ ንስሐ ይወሰድለታል። ጠይብ ከዛን እመቤታችንም አምላኬን ክጄ እያለ እያለቀሰ እመቤታችንንም እየለመነ ነው። አንተ እንዴት ነው የተረዳኸው ግን? ኦኬ ንስሐ ገባ የሰውዬ? በስመ አብ ኧረ በኢየሱስ ስም እናንተ ይሄን እያነበባችሁ እንዴት ክርስቲያን አልሆናችሁም ግን? በኢየሱስ ስም እና ንስሐ ገባ ሰውየው? አዎ ይሄን እኔ እንደ ንስሐ ነው። ግን አንተ እንዴት ነው የተረዳኸው? ክርስትናውን ክዷል የሰውዬ አይደል? ከዛ በኋላ ንስሐ ገባ አይደል? ክርስትናውን ክዷል። ከዛን ክዶ ግን ያለቀሰ ተጸጸተ። ተጸጽቶ ከዛን እመቤቴ ሆይ እያለ ለመነ። ከዛን ልመናው ተሳካለት ማለት ነው። ያኔ እንዴት ነው የተረዳኸው አንተ ንገረኝ እኮ። ንስሐ ገባ ወይስ እመቤቴ ለመነ? ስለዚህ ዳጊዬ እግዚአብሔር አይሰማም ማለት ነው። ንስሐ ሲገባ አይሰማም ማለት ነው። ክዶኛል ያለው ንስሐ ከገባ በኋላ ነው። እግዚአብሔር ንስሐ አያውቅም ማለት ነው። ማርያም ነች የምታውቀው። እሺ ቀጥል። አንደኛ ንስሐ የሚገባው ለማርያም ሆኗል። ጥሩ ችግር የለም እንሰማለን። ንስሐ የተገባው ለእግዚአብሔር ከሆነ እሱ ለምን አልማረውም? እሱ ሌላ ጥያቄ ነው። አሁን ግን ወደዚህ መጽሐፍ ያመጣን አንድ ክርስቲያን አይደለም ብለሽኛል አይደል እንዴ? ክርስቲያንም ሆነም አልሆነምም አንድ ሰው በማርያም ያው ተረቱን ነው እያወራን ያለ ነው። በማርያም ምልጃ ከሲኦል መግባት የሚችል ከሆነ ቅድም ጥምቀት ለድነት ስላላልክ አትድንም ስትዩ ነበር ኤፍሬምን። እንኳን ኤፍሬም አይደለም ክርስትና የካደ ሰው ክርስቶስን የካደ ሰው ጥምቀቱን የናቀ ሰው የሚድንበት ሃይማኖት ነው የእናንተ ሃይማኖት። ይሄው በመረጃ ማለት ነው። ንስሐ ይግባ አይግባ ሰውየው ክርስትናውን እንደካደ በኢየሱስ አፍ ተመስክሮለታል። ያው በእናንተ ቤት ኢየሱስ አፍ ተመስክሮለታል። አንቺ ንስሐ ገባት ያለሽ ኢየሱስ ደግሞ ካደኝ ይላል። አንቺ ንስሐ ገባት ያለሽ ሰውየው ጥምቀት ንቋል ይላል ኢየሱስ። ኢየሱስ ነው ተናጋሪው እንግዲህ እዚህ መጽሐፍ ላይ ሌላ ሰው አይደለም የተናገረው። ስለዚህ አንቺን እንመን ወይስ የመጽሐፉን ኢየሱስ እንመን? ያው ትክክለኛው ኢየሱስ የኛ ጌታችን እንደዚህ አይደል፣ እንደ አይነት ተረት ውስጥ አይገባም። ግን ይህን ምሳሌ ከራሳችሁ መጽሐፍ ላይ እያሳየሁሽ ነው። ስለዚህ እንደ ኦርቶዶክስ አስተምህሮ እንደ መጽሐፏም እንደ መረጃውም ገባሽ? ያመነ የተጠመቀ ይድናል ትሉና በቀኝ በኩል በግራ በኩል ደግሞ ያላመነ ያልተጠመቀ ይድናል የሚል ወንጌል አለ እናንተ ቤት። ሁለት ወንጌል ነው ያለው። የገባሽ ነው? ስለዚህ ክርስትና አትበይኝ። ክርስትና እናንተ ቤት ቦታ የለውም። በእርግጠኝነት ደግሞ ሰው የሚመርጠው አሁን ያነበብነውን አማራጭ ነው ሰው የሚመርጠው። ምክንያቱም ይሄኛው አማራጭ ለማንም ኦርቶዶክስ አመቺ ነው። ምክንያቱም ኦርቶዶክስ ህይወት ቅድም ነግሮሻል። ጁስ ቤት የሚከፍቱ ጸሎት ቤት የሚከፍቱ ምናምን ናቸው አይደለ? በጣም በቅድስና የሚኖሩ ስለሆነ ነው አይደለ? ይሄኛውን መንገድ የሚመርጡት እናውቀዋለን እኮ የኔ እናት። ስለዚህ ይኸውልሽ ቤተክርስቲያንሽ እንዲህ አይነት ተረት የታጨቀች ነች። በኩራት ያመነ የተጠመቀ ያድናል ለሚለው ክርክር ላይ የምትመጡ ሰዎች ጉደኞች ናችሁ። ይህንን ይዛችሁ ማለት ነው። ያላመነ ያልተጠመቀ እንደሚድን ሆዳችሁ ያውቀዋል። ክርስቶስ ሳምራ 3000 ሰው በየዕለቱ እንደምታወጣ ታውቃላችሁ አይደል እንዴ? ታዲያ በየዕለቱ ያወጣቻቸው ሰዎች ሲኦል ከገቡ መቼም ሲኦል የገቡት ክርስቲያኖች ናቸው ካልሽኝ የክርስቲያን መጨረሻው ሲኦል ነው ማለት ነው። በእናንተ ቤት አስተምረው ክርስቲያን ሲኦል ምን ይሰራል? ክርስቶስ ሳምራ ስለምን ታወጣቸዋለች? ከሲኦል ካወጣቻቸው ክርስቲያኖች አይደሉም ማለት ነው። ያላመኑ ናቸው፣ ያልተጠመቁ ናቸው፣ ከሃዲዎች ናቸው ማለት ነው። ስለዚህ ከሃዲን የምታወጣ ክርስቶስ ሳምራ ያለችበት ቤተክርስቲያን ሰው ቢክድ ምን ችግር አለው? ለምን ያምናል? ለምን ይጨነቃል? ለምን ጾም ጸሎት ትሉታላችሁ? ለምን ስግደት ትሉታላችሁ? ለምን ስለ ቅድስና ታወራላችሁ? ለምን ከኛ ጋር መጣችሁ ስለ ጥምቀት ስለ ቁርባን ታወራላችሁ? ይሄን ሁሉ ባያደርግ እኮ አንድ ሰው መጨረሻ ላይ ይወጣል የሚል ተረት አለ እናንተ ቤት። እስካሁንም ረጅም ሰዓት ያስጨረስኩሽ የሚበልጠው እውነት የሆነው የእግዚአብሔር ቃል ስለሆነ ነው እንጂ እናንተ ቤት ተረትም አለ። ስለዚህ በተረቱ ነው አንቺ የምትድኙ ያሰብሽው ወይስ እንደ እግዚአብሔር ቃል ነው የምትድኙ? ይህንን መመዘን አለብሽ። ቤትሽ በአንድ ሰው አይደለም። አሁን ማርያም ክርስቶስ ሳምራልን እንጂ የፈለገውን ገድል አንስተን በየገድሉ ሰው ምንም ሳያደርግ ሳይጠመቅ ምን ሳይል ለምሳሌ አንድ ገድል ልንገርሽ። የዘራብሩክን መቃብራቸውን የሳመ 101 ትውልዱ ይማርለታል ይላል። ሁሌም እንደምናገረው እሺ የሳመው ሰው ክርስቲያን ነው እንበል። እሺ እሱ ተጠምቋል እንበል። እሺ እሱ ቁርባን ወስዷል እንበል። እሺ እሱ ሜሮን ተቀብቷል፣ መልካም ስራም ሰርቷል እንበል። 101 ትውልድ ውስጥ ትውልዳችን ውስጥ እኮ ሙስሊምም ሊኖር ይችላል፣ ጴንጤም ሊኖር ይችላል።
አንድ ሰው በሳመው ይሄ ሁሉ ሰው ይድናል ማለት እነዚህ ሁሉ ሰው ተጠምቀዋል ማለት አይደለም። ይሄን የነሱ ከሃዲ ናቸው፣ ይሄን የነሱ ሙስሊም ናቸው፣ ወይ ሙስሊም ተጠምቀዋል ካላልሽ በስተቀር። ስለዚህ እናንተ ቤት የተጠመቀ ይድናልም ትላላችሁ፣ ያልተጠመቀ ይድናልም የሚል ወንጌል አለ እናንተ ቤት። እስከ 101 ትውልድ ማለት ስንት ህዝብ ነው የሚድነው? አስበሽዋል? ስንት ሺዎች ናቸው የሚድኑት አንድ ሰው በሳመው። ስለዚህ የሐሰተኛ ወንጌል መፍለቂያ፣ የሐሰተኛ ትምህርት መፍለቂያ ኦርቶዶክስ ነች ብንል ስናጋንን ነው እንዴ? በትዕቢት ነው፣ በኩራት ነው። ለዛውም ይሄን የምታደርጉት ጽፋችሁ አትማችሁ አሰራጭታችሁታል። ጉዳችንን መንፍቅናችንን ይወቅልን ዓለም ብላችሁ አሰራጭታችሁታል። አንድ ገድል ላይ ነው ያለው፣ እልፍ ገድል ላይ አለ። እስትንፋሰ ክርስቶስ ላይ 400,000 ሰው የምታወጣው ማርያም ንገርኝ እስቲ ከሲኦል ስታወጣቸው እያንዳንዱን ቆይ አንተ ኦርቶዶክስ ከሆንክ ነው፣ ቆይ አንተ ክርስቲያን ከሆንክ ነው ማደን እያለች ነው አይደለም። ምን ይሰራል? መጀመሪያ ክርስቲያን ሲሆን የመጀመሪያው ጥያቄ ሲሆን፣ ሁለተኛው ነገር ደግሞ እሷስ እየፈተሸች ነው ወይ የምታወጣው 400,000 ሰው በቀን ስታወጣ? ስለዚህ እህቴ አንድ ነገር ልንገርሽ፣ ተረቱ ምንም አይጠቅም። ገድል ስላሳየንሽ አይደለም፣ ህሊናሽ ውስጥም ታውቂዋለሽ። በልብሽ እሷ ማታረገው የለም፣ እሷ ማትችል የለም፣ በተሰጣ ቃል ኪዳን ትላላችሁ። የት ቦታ ነው ግን ቃል ኪዳን የተሰጣት? ምን የሚል ቃል ኪዳን ተሰጣት? እስኪ ንገሪኝ። ለሐዋርያት ያልተሰጠ ለእሷ ብቻ የተሰጠ ቃል ኪዳን ምን ይባላል? እስኪ ንገሪኝ። ምን የሚባል ቃል ኪዳን? እስኪ ንገሪኝ። ይሄ ተረት የኔ እናት በጣም 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 እነግርሻለሁ፣ በትህትና ወደ ሲኦል እያመራሽ ነው ያለሽው።